ብስሚላህ አልሐምዱሊላህ ሰላቱ ሰላም አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመዋላ። ሰላም አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ ወንድም እህቶች ዛሬም በሰባተኛው የወህይ አይነት ድጋሚ ተገናኝተናል። ዛሬም የምናየው የመላእክቶችን የወህይ አይነት ይሆናል። አላህ ሱብሓነሁ ወተዓላ በሱረቱ አንፋል ጌታ ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ፣ በእነዚያ በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ፣ ከአንገቶቻቸውም በላይ ወይም ራሶችን ምቱ፣ ከእነርሱም የቅርንጫፎች ከአንገቶቻቸውም በላይ ወይም ራሶችን ምቱ፣ ከእነርሱም የቅርንጫፎች መለያይ ሁሉ ምቱ ሲል ያወረደውን አስታውስ። ኢዝ ዩሓ ረቡከ ብሎ ወህዩ ለመላእክቶች ነው። ይሄ ቀጥታ ማለት ነው። በበድር ጦርነት ነው መላእክቶች የወረዱት ለመጀመሪያ ጊዜ በዚህ ኡማ ማለት ነው። ያኔ የወረዱ ለጂሃድ ሲወርዱ እንዴት ጂሃድ ማድረግ እንዳለባቸው ወይም ደግሞ እንዴት ጦርነቱ ላይ ምን ማድረግ እንዳለባቸው ዝርዝር መመሪያ የተሰጣቸው በወህይ እጆቻቸውን ራሶቻቸውን ምቱ ብሎ አላህ ባዘዛቸው መልኩ ነው ያደረጉት። ስለዚህ ወህይ አሁንም ምን ሆነ አላህ ካስቀመጠው መልኩ ውጪ መሆን አይችልም ማለት ነው። ወህይ ማለት በቃ አላህ የፈለገው ነገር የሚሰራበት ሁኔታ ስለሆነ ማለት ነው። እንዲሁም ከመላእክቶች ሌላ ውሸታም የሆነ ሰው ወህይ ወረደልኝ የሚል እንዳለም በቁርአን ውስጥ ተጠቅሷል። በሱረቱ አንዓም ላይ ምን ይላል አላህ? በአላህም ላይ እብለትን ከቀጣጠፈ ወይም ወደ እርሱ ምንም ያልተወረደለት ሲሆን ወደ እኔ ተወረደልኝ ካለና አላህ የሚያወረደውን ቢጤ በእርግጥ አወርዳለሁ ካለ ሰው ይበልጥ በዳይ ማን ነው? በደለኞችንም በሞት መከራዎች ውስጥ በሆኑ ጊዜ መላእክት እጆቻቸውን ዘርጊዎች ሆነው ለቅጥጥብ ነፍሶቻችሁን አውጡ፣ በአላህ ላይ እውነት ያልሆነን ነገር ትናገሩ በነበራችሁትና በአንቀጾቻችንም ትኮሩ በነበራችሁት ምክንያት ዛሬ የውርደትን ቅጣት ትመነዳላችሁ የሚሏቸው ሲሆኑ ብታይ ኖሮ አስደናቂን ነገር ባየህ ነበር ይላል ሱረቱ አንዓም አንቀጽ 93። እዚህም ላይ እንግዲህ ሰው ውሸታም የሆነ ሰው ወህይ ወረደልኝ፣ ዛሬ እንደዚህ ተገለጠልኝ፣ እንደዚህ አወቅሁ፣ ከአላህ የሆነ ነገር አውቄያለሁ እያለ የሚቀጣጥፍ የሆነ ሰውም ምንድነው የሚለው? ኡህየ ኢለየ እኔም ተወረደልኝ የሚለው ነገር ከየት ነው የተወረደለት? ከአምላክ የሆነ ነገር ነው የተወረደልኝ ብሎ ስለሚል ከአላህ የሆነ ነገር ቅጥፈት የለውም፣ ቅጥፈት የተሞላበት ነገር የለውም። ከአላህ የሆነ ነገር ልክ በሙሳ እናት አለይሃ ሰላም እንዳየነው፣ በነቢዩላህ ዘከሪያ እንዳየነው፣ በንብ እንዳየነው፣ በመሬት እንዳየነው፣ በመላእክቶች እንዳየነው፣ አሊያም በዩሱፍ እንዳየነው ያ የተፈለገው የወህይ አይነት ከአላህ ከሆነ ቀጥታ ተፈጻሚ ነው የሚሆነው። ይህ ግን ኡህየ አለ እንጂ ሰውየው ውሸታም ነው። ለምን? ከአላህ አይደለም። ከአላህ የሆነ ነገር ኸይር ነው። ኢነላህ ያእሙሩ ቢልአድሊ ወልኢሕሳን በመልካምና በጥሩ ነገሮች ነው እንጂ የሚያዘው አላህ በመጥፎ ነገር፣ ሰዎችን በሚለያይ ነገር፣ ሰዎችን በሚያጠም ነገር፣ ከአላህ በሚያርቅ በሆነ ነገር፣ ሰዎችን ጉዳት ውስጥ በሚጥል ነገር አላህ አያዝም። ኢነላህ ላ ያእሙሩ ቢልፈሕሻ ሰውየው ከአላህ ካልሆነ የሚያዘው ነገር በሙሉ ከአላህ ውጭ የሆነ ነገር ከሆነ ምንድነው? ይህ ሰውዬ ራሱ ኡህየ ኢለየ እያለ ነው ማለት ነው። ያልወረደለት ሲሆን ተወረደልኝ እያለ ነው ማለት ነው። አሁን ላይ በተለያየ ሁኔታ እንደሚታየው ማለት ነው። እና ይህ የወህይ አይነት እንግዲህ አሁን ላይ በጣም ተንሰራፍቶ ያለ ነው። በጣም ብዙ ሰው እንግዲህ እንዲያውቁኝ እንደዚያ ተገለጠልኝ ምናምን የሚል አይነት የበዛበት ጊዜ ነው ማለት ነው። ይህም እንግዲህ ኡህየ ኢለየ ሰዎች የማያውቁት ነገር ከሆነ እና ሰዎች ሊደርሱበት የማይችሉ ነገር ከሆነ እሱ እኔ ደረስኩበት ካለ ውሸታም ሆነ ማለት ነው። ለምን? ከአላህ የሆነ ነገር ከአላህ ጋር የሚጋጭ ወይም ደግሞ ከአላህ ካወረደው ነገር ጋር የሚጋጭ መሆን ስለማይችል ማለት ነው። ከአላህ የሆነ ነገር መልካምና በመልካም ነገር የታበበ ነው። ጥሪውም ነገሩም ሁሉ ከመልካም ነገር ጋር የተያያዘ ነው እና ኢንሻአላህ በቀጣይ እንግዲህ የሰውና ሸይጣን እንዴት እንደሆነ ቀጥሎ ሰይጣንንም እንዴት ኡህየ ሸይጣን እንዴት እንግዲህ የውሸታምን አይተናል። ቀጣይ እንግዲህ የምናየው ደግሞ የሰውና ሸይጣን ከዛም ደግሞ የሸይጣንን ነው። ከዛ የሸይጣንን ጨርሰን ወደ ቀሪዎች
እንሄዳለን ማለት ነው። ኢንሻአላህ በቀጣይ እስከምንገናኝ አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።